And the Israel Defense Forces have confirmed carrying out a wave of airstrikes. እስራኤል በደቡባዊ ሊባኖስ መጠነ ሰፊ ጥቃት መጀመሯን አስታውቃለች። ዓመት የሞላው ተኩስ አቁምም ስጋት ተጋርጦበታል ተብሏል። መካከለኛው ምስራቅ ወደ ሌላ መስቀልቅል እንዳይገባም አስፈሪ ሆኗል። ዶናልድ ትራምፕ ባለፈው ዓመት በሄዝቦላና እስራኤል ሰላም እንዲወርድ ብሎ ተኩስ አቁም እንዲደረስ ማድረጋቸው የሚታወቅ ነው። ይህ ጥቃት የትራምፕን የሰላም ስምምነት እንደማፍረስ ሊታይም ይችላል። በኔታንያሁና ትራምፕ መካከልም ልዩነት እንዳይፈጠር ከወዲሁ ስጋት ጋርጧል። እስራኤል በሳፊ ተራራ በጃቫ ከተማና በዝፍታ ሸለቆ ብሎም በአዛና ሩሚናርኪ በተባሉ ቦታዎች ግዙፍ የተባለውን የአየር ጥቃት ፈጽማለች። በሰውና በንብረት ላይ ግን እስካሁን ድረስ ጉዳት አለመድረሱን የሊባኖስ መራሽ መገናኛ ብዙሃን ዘግበዋል። የእስራኤል ወታደራዊ መስሪያ ቤት ጥቃቱ የራድዋን ኃይል በተባለው የሄዝቦላ ክንፍ ቁሳቁሶችና ህንፃዎች ላይ ጥቃት ማድረሱን በኤክስ ገጹ ላይም ይፋ አድርጓል። አሁን ላይ የተፈጸመው ጥቃት በአሜሪካም ጎትጓችነት ከቀናት በፊት እስራኤልና ሊባኖስ ከሲቪል ማህበረሰብ የተውጣጡ ተወካዮችን በመላክ ስለ ተኩስ አቁሙ ሂደትና ቀጣይነት ብሎም በድንበር አካባቢ የሚፈጠሩ ግጭቶችን ለማስወገድ ድርድር ከተደረገ በኋላ መሆኑ ተኩስ አቁሙ አቅም አልባ መሆኑን አመላካች ነው ሲሉ ፖለቲከኞች ይናገራሉ። የሊባኖሱ ፕሬዝዳንት ጆሴፍ አውን ሀገራቸው ከእስራኤል ጋር ሰላም እንዲወርድ እንደምትሰራ፣ ለዚህም እስራኤል በሊባኖስ መሬት ላይ የምታደርሰውን ጥቃት ማቆም እንዳለባት መናገራቸው የሚዘነጋ አይደለም። ተኩስ አቁሙ በይፋ ባይጣስም እስራኤል ግን በቤይሩት ላይ ጥቃት ማድረሷም እየተለመደ ሆኗል። ይህ ጥቃት በቤይሩታውያን ላይ ፍርሃትን ፈጥሯል። በእስራኤልና ሊባኖስ ተኩስ አቁም ስምምነት ከተደረሰ በኋላም ከ107 እስከ 300 የሚሆኑ ንጹሃን ህይወታቸው ማለፉን የተባበሩት መንግስታት ድርጅት መረጃ ያሳያል። የተመድ ባለስልጣናት እስራኤል የምታደርገው ተደጋጋሚ ጥቃት በጦር ወንጀል የሚያስፈርጃት ነው ሲሉ ይከሳሉ። ባለፈው ሳምንት በደቡባዊ ቤይሩት የሄዝቦላ ከፍተኛ አዛዥ ሃይታም አሊ ታባታይ በእስራኤል ጥቃት ህይወታቸው አልፏል መባሉን ተከትሎ እስራኤልና ሊባኖስ ፍጥጫ ውስጥ ወድቀዋል። ሊባኖስ ሄዝቦላህን ትጥቅ ለማስፈታት ዳተኛ ሆናለች ስትል እስራኤል ትከሳለች። ሄዝቦላ ትጥቅ መፍታት እንዳለበትና በእስራኤል ላይ ዳግም እጁን እንደማያነሳ እስከሚሆን ድረስ የትኛውም እርምጃ ከመውሰድ እንደማትመለስ የምትናገረው ቴል አቪቭ አሁን ቡድኑ እስካለ ድረስ ከማጥቃት አትመለስም። የሊባኖስ ባለስልጣናት ግን ይህን ክስ አይቀበሉትም። የተኩስ አቁሙን እንደሚቀበሉና በቀጠናው ሰላም እንዲመጣ ቁርጠኛ ስለመሆናቸው ነው የሚገልጹት። የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም የተኩስ አቁሙን ዘላቂ ለማድረግ የተለያዩ አማራጮችን እየወሰድን ባለበት ሰዓት እስራኤል ሄዝቦላህ መልሶ እየተደራጀ ነው በሚል ጥቃት ማድረሷ ተገቢነት የለውም ሲሉ ይወቅሳሉ። ምንም እንኳን ሄዝቦላ ትጥቁን መፍታት አለበት ሲሉ የእስራኤል ባለስልጣናት ቢናገሩም ሄዝቦላ ግን እስራኤል ጥቃቷን እስከቀጠለችና 5 የደቡባዊ ሊባኖስ ቦታዎችን እስካለቀቀች ድረስ ትጥቅ እንደማያወርድ ይሞግታል። እስራኤል ሄዝቦላ ትጥቅ መፍታት አለበት ስትል፣ ሄዝቦላ በበኩሉ እስራኤል ከደቡባዊ ሊባኖስ ካልወጣች ትጥቅ አልፈታም እያለ በሁለቱ ወገኖች ያለው ውጥረት ወደ መካረር እንዳይገባና መጠነኛ ፎይታ አግኝቶ የነበረው መካከለኛው ምስራቅ ዳግም ጦርነት እንዳይፈነዳበት ያሰጋል ይላሉ ፖለቲከኞች። አዲስ የተቀሰቀሰው ጥቃት እስራኤል ሰፊ ዘመቻ ልትከፍት ትችላለች የሚል በሊባኖስ ነዋሪዎች ዘንድም ስጋት መፍጠሩ ነው የተሰማው። ሄዝቦላህና እስራኤል መካሰሳቸው በቀጠናው ያለው ውጥረትን ከፍ ከማድረግ ባሻገር የትራምፕ እቅድ መክሸፉን የሚያመላክት እንደሆነም የሚናገሩም በርካቶች ናቸው። ባለፈው ሳምንት ከ40 ዓመታት በኋላ ለመጀመሪያ ጊዜም የፊት ለፊት ውይይት ያደረጉት የሊባኖስና እስራኤል ተወካዮች መምከራቸው በቀጠናው ሰላም እንዲመጣ ትልቅ እርምጃ ነው ተብሎ ቢጠበቅም አሁናዊው ጥቃት የተጀመረውን ሰላም ስጋት ውስጥ ጥሎታል። የእስራኤልና ሊባኖስ ውጥረት 10 ዓመታትን የተሻገረ ነው። በተለይ በሊባኖስ የእርስ በርስ ጦርነት ከፍተኛ ደረጃ ላይ መድረሱም ይነገርለታል። እስራኤል በፈረንጆቹ 1978ና 82 ወደ ሊባኖስ ጥቃት ሰንዝራ እንደነበር መረጃዎችም ያሳያሉ። ለፍልስጤም አጋርነቱን ለመግለጽ ወደ ጦርነት እንደገባም የሚናገረው ሄዝቦላህ በእስራኤል ከባድ ጉዳት ደርሶበታል። ባለፈው ዓመት ከፍተኛ አመራሮቹን ያጣው ሄዝቦላህ በአሜሪካ አሸማጋይነት ወደ ሰላም ቢመጡም አሁንም ድረስ እርስ በርስ እየተካሰሱ ቀጠናውን ረፍት አልባም አድርገውታል። ከ2 ዓመት በፊት በእስራኤልና ሐማስ መካከል የተከሰተው ጦርነት አሁን ላይ ለተቀሰቀሰው የሊባኖስ ግጭት እንደ መንስኤም ይቆጠራል። ሐማስ፣ ሁቲ፣ ሄዝቦላህና የኢራን ጣልቃ ገብነት በቀጠናው ላይ መንሰራፋቱ ጦርነቱ አድማሱን ማስፋቱንም ያሳያል። እስራኤልና ሐማስ ወደ ተኩስ አቁም መምጣታቸውን ተከትሎ ሄዝቦላም ከእስራኤል ጋር ያለውን ጦርነት ለማቆም እንደተገደደ የሚናገሩ ቢኖሩም ሌሎች ግን ሄዝቦላህ ከሐማስ ጎን ሆኖ መዋጋቱ ዋና አዛዦቹንም ስለተነጠቀ ተዳክሟል የሚሉም በሌላ በኩል ይገኛሉ። እስራኤል ሄዝቦላህ እንደ ሐማስ ትጥቅ በመፍታትና በቀጠናው ዳግም ትንኮሳ ላለመፍጠር እስኪችል ድረስ ጥቃት ከማድረስ እንደማትመለስም በተደጋጋሚ ትናገራለች። የመካከለኛው ምስራቅ ቀጠናን የሚከታተሉ ተንታኞች እንደሚሉት እስራኤል በቀጠናው ላይ የምታደርገው የዲፕሎማሲ እንቅስቃሴ የማይገመትና ወጥነት የሌለው መሆኑ ቀጠናው ውስብስብ እንዲሆን አድርጎታል። ዓለም አቀፍ አሸማጋዮችም ቀጠናው ይረጋጋል ብሎ መገመት አዳጋች ነው ሲሉ ስጋታቸውን ያስቀምጣሉ። ከዚህ ጋር ተያይዞም ባለፈው ጥቅምት እስራኤልና ሐማስ በኳታር፣ ግብጽና አሜሪካ አሸማጋዮች ወደ ተኩስ አቁም ስምምነት ቢመጡም ወጣ ገባ በሆነው ግጭት ብዙ ሰዎች ሕይወታቸውን እያጡ ነው ተብሏል። እስራኤልና ሐማስ በቅርቡ ወደ ሁለተኛው ተኩስ አቁም ስምምነት
እንደሚመጡ የተናገሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቅድመ ማስጠንቀቂያ መስጠታቸው በውስጣቸው የተዘጋጁለት ጦርነት እንዳለና ለዚህም ሰበብ እንደሚፈልጉ ተንታኞች ግምታቸውን ያስቀምጣሉ። ሐማስ ትጥቅ መፍታትን ጨምሮ ከየትኛውም የፖለቲካ እንቅስቃሴ መታቀብ፣ የቀሪ የታጋች አስክሬንን መመለስ፣ በፍልስጤም ጊዜያዊ አስተዳደር መመስረት የሚሉ ጉዳዮችን ማካተታቸው ሐማስም ለዚህ ተቃውሞውን ማሰማቱ በቀጠናው ውጥረት ማርገዙን ያመላክታል ነው የሚባለው።